Hello. Hello there. How you doing? Hello. I'm good. How are you? I'm good. Alhamdulillah. What you doing? Nothing. አማርኛ ትችላለህ? Who say that? I see. ያንተ አማል ነው። ሰላም ብያ እንዴት ነህ? ለማለሽ አበዛጅሽ እኮ ነው ማን ጀመረሽ? ማለት እኔ ምን ትንሽ ዘፈኑ ቀንሽው። Okay, sorry. እሺ I got a serious, freaking question, So, ጥያቄ ለመመለስ ዝግጁ ነሽ? Okay, right. አንድ ጥያቄ ምን መሰለሽ? አፍንጫው ድፍጥጥ ያለ እንደዚህ ማለት ነው፣ እንደዚህ የተኛ ሰው ምናምን ቤትሽ ይመጣ ምናምን አልቀበለው ምናምን ትያለሽ? ማለት ለምን እላለሁ? just because he is አፍንጫው ደፍጣጣ አትምጣብኝ ምናምን ትያለሽ? አይባልም። ሰው አምላክ እንደዚህ ያደርጋል ብለሽ ታምኛለሽ? ድስማ እንዴ አይ አይደለም አላምንም። I'm going to show you something that you don't know about Bible. ኦሪት ዘሌዋውያን ምዕራፍ 21 ላይ ቁጥር 16 ላይ እንዲህ ይላል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እውር፣ አንካሳ፣ አፍንጫ ደፍጣጣ አየሽው? Hey. Okay, yeah. The hell's wrong with you, girl? Trying to read for you. ምሽላም በባንዴ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም አለብሽ ያሳክሻል። ወይ ጉድ! ቋቁቻም ጃንደረባ ነው የሚባለው። What's wrong with this girl? ይቸው አሰሪ እዚሁት ሊምባክሽ ምርት ይዛለች ቁጭ ብላ እስቲ ሳገርኩስ ያ ለዛ እኮ ነው የሚወጣው። ኦኬ Tommy. Well, yeah. Tommy. What it is, folks? How you doing? I'm fine, bro. How are you? Me? No, fine, good. You know grade 5 English? I cannot speak English. No, grade 5. No English. That. No English. Yeah. The little English? Yeah, little. Yes. You, why you comb your hair like that? Yeah, this one. Yes. It's good, yes? Yeah. You so Shashi do ምናምን goal? Shashi is today win. Okay. I have one question for you. Okay. Give me. You አፍንጫ ደፍጣጣ person C, so don't enter my house ትላለህ? ማነው እንደዛ ያለው? ቁም ነገር አሁን ወደ ቁም ነገሩ እንግባና አፍንጫ ደፍጣጣ የሆነ ሰው ወደ ቤት ቢመጣ ሂዳንተ እኔ ጋር እንዳመጣብኝ አፍንጫ ደፍጣጣ ነው ምናምን ትለዋለህ? እኔ ደፍጣጣ ሆኜ ነው? No, I'm not talking about you, man. Come on. ስለሌላ እንግዳ ቢመጣብህ ነው የምልህ። ኧረ አልለውም። እሺ እግዚአብሔር እንደዛ ያደርጋል ብለህ ታምናለህ? ምንድነው አንተ ምንድነው እዚህ ምንድነው ኧረ እኔን አናግረኝ ተዋቸው አንዴ እኔን የመሰለ ኮንቨርሴሽን ምን ሆነ ነው? እሺ እግዚአብሔር እንደዛ ያደርጋል ብለህ ታምናለህ ቶምዬ? ቆይ ምንድነው እየጻፈ ያለው? ደግሞ 30 ምናምን ሰው ነው ያለው እኔ ጋር 1000 ሰው አለ ማን የኔ ልጆች ይሆናል የመጡት 1000 ሰው ነው እኔ ጋር ያለው። አሁን ይኸውልህ ምን መሰለህ ማን አፍንጫ ደፍጣጣ የሆነ ሰው እቤቴ እንዳይመጣ ይላል እግዚአብሔር ብለህ ታምናለህ? አይ እንደዛ እኔ ምንድነው አይደለም እኔ
ደፍጣጣ ምንድነው? አፍንጫው እንደዚህ ማለት ነው። አፍንጫ የተደፈጠጠ ሰው እኔ ቤት አይምጣ ብሎ እግዚአብሔር ይላል። እንደዛ ታምናለህ? ደፍጫጫ ምንድነው? ደፍጫጭ እንደዚህ አዋ እንደሱ ማለት ነው። እንደሱ የሆነ ሰው እግዚአብሔር እኔ ቤት እንዳይገባ ይላል። እከክ ያለበት ሰው አጭር ምናምን እንዳይገባ፣ ረጃጅሞች አፍንጫቸው ሰልከክ ያለ ምናምን እንጂ እንዳይገባብኝ ብሎ ይላል። ሌላው አረ ሰው ነው እኮ እንዴት እንደዚህ ይላል? በጣም ጥሩ። እስቲ እናየው እንግዲህ መጽሐፉ ምን እንደሚል እኔ ኦሪት ዘሌዋውያን ምዕራፍ 21 ላይ እንዲህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማን እንደሆኑ እንዴ ክራፕ አረ ምንድነው? እሺ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ተርፋ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ እግዚአብሔር ቤት የማይገቡ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። ለዛ መቀጠልና ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ አለ። እነዚህ ሁሉ ማነው እንደዛ ያለ? ስማ እንደዛ ያለው ምናልባት ለኃጢአተኛ ምናምን ሊሆን ይችላል እንጂ እንደዚህ የሚባል ምንድነው አንከሰኛ? ማነው እንደዛ ያለ? እግዚአብሔር የክርስትና ነው መጽሐፍ ቅዱስ ክርስትና ማለት ከየት ነው የተማርከው እንዴ? ውሸታም በሽተኛ ነው ሊሶየው። እስቲ እናንተ ጋር ግን ለማባላሸት ነው ብልሽት። አንቺ ቆይ ተረጋጊ። ምን ሆና ነው እቺ ልጅ? ዝም በል ባለጌ። ምን ይመስላል በእግዚአብሔር። እኛ የክርስቶስ ልጆች ነን። አባቴ ኦርቶዶክስ በደንብ ነው የምናውቀው። ቡሽቲ ዝም በል አንተ የጻፍከው ነው ይሄ የክርስትና ሃይማኖት እንደዛ አይልም። ባለጌ አሁን አንቺ አፍንጫ ደፍጣጣ ስለሆንሽ አገቢም። ለምሳሌ አሁን አንቺ በጣም በሚያሳዝን አንተ ትገባለህ። የቁመትህን ጉዳይ አላውቅም እንጂ ድንክ አይገባም ይላል። ድንክ ቁመቴ ደግሞ አጭር ነኝ በጣም አንተም አገባም። በቃ ይኸው ድንክ ይላል። አይገባም። ደግሞ ሌላም ላሳያቸው መጽሐፍ ቅዱስ ነው። አንተ ደንቆሮስ ማለት ሲጀመር እኔ እዚህ ጋር ቆይ እወጣለሁ። አንተ ብሽት ግን ቪው ማሰብሰቢያ የኦርቶዶክስ ሃይማኖት ቪው ማሰብሰቢያ ብሽት ናት ባለጌ ወረዳ። እሺ እኔ ጾመኛ ነኝ፣ አትሳደቢ። ሰሚ ዝም በል ብሽት። የምን ጾመኛ አንተ ገይ ነህ? እሺ አንተ በቂ ትደረጋለህ። እንዴ ሚውት አድርጊያታለሁ። በቃ እሺ ይኸውልህ ቶሚ እኔ ጋር ሚውት ነች። መጽሐፍ ቅዱስ ነው ይሄንን የሚለው። ዘሌዋውያን ላይ ገለጥና መልስላት እሷን በቃ። ኧረ እቺ ባለጌ ክፍታፍ ነች። ነገ ከዚች ጋር አውራ እንዴ ደግሞ ከክፍታ እንዴት አድርጌ ነው? ሃይማኖት ምንድን ነው? እኔ እውነትን ገላጭ ነኝ። ለቲክቶክ ህዝብ እውነትን የምገልጥ ነኝ። እና ዘሌዋውያን ላይ ሃይማኖት ምንድን ነው? ችግር የለም። ምንድን ነው ሃይማኖት? መጀመሪያ ይሄን ጥቅስ ያዘው። አንድ ጊዜ ያዘው። ውሸታም ነው ብላችሁኝ የለ? ጥቅሱን ያዘው አንዴ። እኔ ሚውት አድርጊያታለሁ፣ አታስቡ። እኔ ብትሰድበኝም አይሰማኝም። እሺ ምን ያለው ኦሪት ዘሌዋውያን አንተ ጋር ያለው መጽሐፍ ነው። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 አንተ ጋር ያለው መጽሐፍ ነው። አንተ ጋር መጽሐፍ የለም? መጽሐፍ ኦኬ፣ ቆይ አንድ ጊዜ እኛ እኮ ሙስሊሞች እንዲህ እየተሰደብን ነው። የዳዕዋው ስራ ነው ይሄ። ሲጀመር መሰደብ ያለ ነው። ነቢያቶች ተሰድበዋል። እኛ ጾመኛ ነን። እንግዲህ እሺ ፋያ ፏድ ነው። ፋያ አቤት ይሰማል። እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ናችሁ? አለን። እኔ አንድ ጥያቄ አለኝ። በጣም በቃ ራሴን ያሳመመኝ አንድ ጥያቄ አለኝ። I was wondering ምናልባት የምመልስልኝ ከሆነ አንተን አፍንጫው ደፍጣጣ የሆነ ምናምን ሰው እግዚአብሔር እኔ ቤት እንዳይገባ ይላል ብለህ ታምናለህ? አፍንጫው ደፍጣጣ የሆነ ሰው ምናምን እኔ ቤት እንዳይገባ ሰልካካ ካልሆነ ብለህ ታምናለህ? እንደዚህ ብለህ እግዚአብሔር እንዲህ ይላል ብለህ ታምናለህ? አይመስለኝም ካለ መቼስ አምላክ፣ ምክንያቱም አምላክ የልብን ነው አይደል የሚያየው እስከማውቀው ድረስ
አያ አዎ ስለዚህ አምላክ አይሆንም መቼስ ይሄኛው አይደለ? አዎ ያ ኦፍ ኮርስ። እስቲ አሁን ባይብሉን ላሳየ ምን እንደሚል መጽሐፍ ቅዱስ ምን ይላል? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። ለምን ሲባል ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይገባል። ስለዚህ አምላክ አይደለም ብለህ አድሚት አድርገሃል። አምላክ እንግዲህ እንደዚህ እያደረገ ነው። ምን ትላለህ? ኧረ እኔ ምን ማለት ነው? ወርድን ታይፈልጣ ነው ወርድኒ what ምን አልከኝ? ትግርኛ you speak ትግርኛ? I want to speak ትግርኛ. I can speak አማርኛ ወይ ያ እሱን ነው እኮ የምልህ በመሀል አማርኛ እንግሊዝኛ መጠቀም ትችላለህ ኖርማል። ግን አሁን አምላክ እንደዚህ ያደርጋል ብለህ ታምናለህ? ሪሊ አያደርግም። ግን የት ነው ያገኘው እሱ? ያዘው እስቲ ጥቅሱን ደስተ ያዘው። እንዴት ጋር ነው ባይብል ማየት ትችላለህ። ኦሪት ዘሌዋውያን አይንጋ ባይብል why don't you bro the hell's wrong with you man? ምንድነው ሙስሊም ነው አታውራ ውጣ እያሉኝ ነው። why did I insult you? no it didn't. okay እና ያንተ ሀሳብ ምንድነው? ምን መሰለህ የኔ ሀሳብ እኔ አምላክ ፍትሃዊ ነው ብዬ አምናለሁ። ሰው አምላክ ፍትሃዊ ከሆነ ደግሞ አፍንጫን አያይም፣ እጅ ሰባራ ወይ ደግሞ እግር ሰባራ መሆንህን አያይም፣ ጎባጣ ድንክ ምናምን መሆንህን አያይም። የሚያየው የልብህን ነው። የልብህን አይቶ ግባ አትግባ ነው የሚለው። ሰው ግን እዚህ ጋር እያየው ያለሁት ነገር ግን አምላክ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ አከካም፣ ቋቁቻም፣ ጃንደረባ እኔ ቤት እንዳትመጡ ሂዱልኝ ወደዛ። ሲጀመር በሰልፍ እንዲቆመ አንተ አፍንጫ ደፍጣጣ ነህ ውጣ ሂድ አንተ እና እኔ አፍንጫ ለምሳሌ ደፍጣጣ ነው አልገባም ማለት ነው እንግዲህ መሆኑ ነው። አይ ለትንሽ ተርፋለህ አንተ አሁን ለትንሽ አንተ አሁን ለትንሽ በቃ ትንሽ እንዲህ ቢል ኖሮ አለቀልህ በቃ። ቁመት እንዴት ነው? አይ ቁመቴ ሜትር ከ80 ነው። አንተማ እንደዚህ ተንከባክበው ነው የሚያስገባው አንተ። እሺ ቁመት ስድስት ጣት አለ ጣት ምናምን ይሄ እንደዚህ አሁን እዚህ ጋር ሌላ ትርፍ ምናምን አለ። አሬ አፌ ላይ ስቲክን ብቻ ነው የሚጨምረው እንጂ 10 ነው። እሺ አይ እና ሟላ ብዬ እግር ተሰብሮ ያውቃል? እስከዛሬ አልተሰበርኩም። እጅ ተሰብሮ ያውቃል? የሆነ ጊዜ የሆነ ኳስ ስጫወት እንዲህ ብሎ ነበር እንጂ አልተሰበረም። እንዲህ ነው እንጂ ያለው አልተሰበረም። አልተሰበረም። በቃ አልፋለህ። እሺ አንተን እንዲህ አከት ታውቃለህ? እንደዚህ ምናምን እንዴ ማከክ ማለት ያው ከካም ይላል። ኦኬ ያከካ ይገባም ነው የምትተኛው? ከካም እንዳይገባ ነው የሚለው። ከካም እንደገና ቋቁቻ ራሱ ምናምን ያለበት ቋቁቻ ምናምን አንድ ቀን እንዲህ ተፈናጥሮብህ ያውቃል? አዎ ስማ ያውቃል። damn man you're not gonna በቃ ጭራሽ አንተ አገባም። እዛ ነው እዛው ነው የምትባለው። እዛው ወዴት ነው የማልገባው? ወደ እግዚአብሔር ቤት ከሞትኩኝ በኋላ ወይስ ቤተክርስቲያን ነው? ኖ መጀመሪያ አይ ቤተክርስቲያን ነው። ሲጀም ቤተክርስቲያን አገባም ማለት አምላክ ያዳላል ነው። ወደ ገነት ነው አትገባም ያልከኝ? ኖ አይ እንደዛ አይደለም። ለክህነት አትመረጥም። በቃ የምትመረጠው በምንድን ነው? you gotta be cool person, you gotta be taller አይና አፍንጫ ለምናምን ጨረ ደግሞ ሌላ ደግሞ አለ ነው የምትለው። ይሄንን ከፈለክ ማንበብም አለማንበብም ያንተ ፋንታ ነው። እዚሁ ላይ ደግሞ ንገረኝ እኔ እሰማለሁ። no hell no I'm not gonna tell you this እንዴ እኔ እንዴት አድርጌ ነው የምነግርህ? ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ can you read this please? ቁላው የተቀጠቀጠ እስኪ ወደዛ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ ይግባል። ዲቃላ ወደ እግዚአብሔር ጉባኤ ይግባ እስከ 10 ትውልድ ድረስ አለ ዲቃላ። አሁን ጥያቄው ዱድ
what is this thing? I mean, ስማ what the ይቀጠቀጣል እንዴ? ይቀጠቀጣል። ምን አውቃለሁ እኔ ቀላል ይቀጠቀጣ። እሺ አሁን መቀጥቀጡ አይደለም። ይኸውልህ የተቆረጠ አሁን የተቆረጠ ከሆነ one thing that you gotta know is ምንድነው መሰለ ሴት መቼም አታገኝም። በቃ ይሄ የተቆረጠ ምናምን ከሆነ ሚስትም እንዳታስብ። እሱ ብቻ ሳይሆን እግዚአብሔርም አይፈልግም። ሚስትም ቤት አትመሰረትም፣ ከእግዚአብሔር ጋር ቤት አትመሰረትም። ከሁለቱም ጋር ነው ቤት ማትመሰረተው። ከዛ አሁን ዲቃላ ደግሞ አለ። ዲቃላ ማለት ታውቃለህ? ከዝሙት የተወለደ ልጅ አይደለ? ከዝሙት የተወለደ ልጅ ጥፋተኛው ከዝሙት የተወለደ ነው ወይስ ዝሙተኞቹ ናቸው? ዝሙተኞች ሶ ዲቃላ ወደ እግዚአብሔር ጉባኤ ይግባ አለ። ዱድ እስከ መቼ? እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይግባ። ምን አደረጉ እነዚህ 10 ትውልድ? ሌትስ ሴይ አንድ ትውልድ 50 ዓመት ነው እንበል። 50 ሲባዛ እንግዲህ ኢማጂን 500 ማለት እንግዲህ ማን ነው ስንት ትውልድ? 10 50 ሲባዛ በ10 500 አይደለ? ሶ 500 ዓመት የእግዚአብሔር ጉባኤ አይገቡም በአንድ ሰው ጥፋት ምክንያት። እዚህ ሪሊ ፌር? ይሄ ፌር ነው? ምን መጽሐፍ ነው እንደዛ የሚለው? መጽሐፍ ቅዱስ ኦሪት ዘዳግም። ደግሞ ሌላ ላሳይ። ቆይ አንድ ጊዜ አንዴ ሌላ ላሳይ። wait a minute አንደኛ ሳሙኤል ምዕራፍ 15 ቁጥር 1 ላይ ምን ይላል መሰለህ? እግዚአብሔር እንዲህ ይላል፣ ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ አለ። አሁንም የእግዚአብሔርን ድምፅ ስማ አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ያኔ ማለት መጀመሪያ ያደረገውን። ከዛ አሁንም ሄዳ አማሌቅ ምታ፣ ያላቸውንም ሁሉ ፈጽማ አጥፋ፣ አትማራቸው አለ እግዚአብሔር። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ምን አድርጋቸው አለ? ግደላቸው። ሕፃናትን ምናምን እንዳለ ማለት ነው። ልብ አድርግ፣ ሕፃን፣ ሴት፣ ወንድ ምንም እንዳትለይ በቃ ግደል አለ። አሁን ይህንን ነገር አላረገም ሲል እግዚአብሔር ምን እንዳደረገ ታውቃለህ? የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ምን አለ? እቺና ምን ትላለች? ተጸጸት። አምላክ ይጸጸታል እንዴ ብራዘር? እሺ ቀጥል። የሚጸጸት አምላክ ታውቃለህ? ግን እኔ ያልገባኝ ነገር እኔ ምን ለማድረግ ነው? እኔ ለራሴ ባይብል አናነብን፣ ጭራሽ ቤተክርስቲያን የሚማር ሰው አይደለም። ምን ልትለኝ ፈልገን? I just want you to know that in ባይብል ውስጥ ለአምላክ ያልተገቡ ባህሪያቶች አሉ። አምላክ ፍትሃዊ መሆኑን ነው የምናውቀው አንደኛ። ሁለተኛ ደግሞ እንዴት ነው አምላክ የሚጸጸተው? ሪሊ አምላክ ይጸጸታል? ምን አይነት ማለት የወደፊትን አያውቅም እንዴ? እንዴት ስለነገስኩ ስማኝ፣ መጽሐፍ ቅዱስ ላይ ያለ እኔ አሁን የሚያስጨንቀኝ ጌመር ነኝ፣ ጊፍተር ጠፍቶብኛል፣ አንድ ቁላው ተቀጠቀጠ፣ ምን ተቀጠቀጠ፣ ምን ያገባኛል? እኔ የምፈልገው በቃ ጌሜ መጫወት ነው የምፈልገው እንጂ እዚህ የመጣችሁ ባይብል እንዲሆነ መጫወት ከፈለክ ቁላው ተቀጠቀጠ ይቀጥቀጥ፣ እኔ ምን አገባኝ? እኔ አሁን እናወራ በቃ ያው እንጫወትና እየተጫወትን እናወራለን፣ ግን አታሸንፈኝም። ችግሩ አሁን ምን መሰለ ሜን ሰማኝ፣ ይኸውልህ ስንት አምላክ ነው የምታመልከው? ፋያ ስንት አምላክ ነው የምታመልከው? ስንት አምላክ ማለት አንድ አምላክ። አንዱ አምላክ ተወልዷል። ፋያ ጠይቄ አላውቅም። የምር ኢየሱስ አምላክ ነው? አዎ ነው። እሺ የኢየሱስ አባትስ ማን ነው? አብ ነው? ኧረ እኔ አላውቅም። እሺ አምላክ አለው ብለህ ታምናለህ ፋያ? ወይኔ እንትን ይለኛል ይሄ ሰው። እኔ ምንም ስለ ሃይማኖት የማውቀው ነገር የለም። just answer the question። በቃ ቀላል እኮ ነው። እሺ አምላክ አለው ብለህ ታምናለህ? የለውም። ኢየሱስ አምላክ አለኝ ይላል መጽሐፉ ላይ። ኢየሱስ አምላክ አለኝ ይላል መጽሐፉ ላይ። ታውቃለህ? have you ever heard that Jesus Christ has God?
ባወር ሰምቼ አላውቅም እንደሱ የሚል። ኦኬ አመና ሾው ዩ ዳት ጌም እንደማታሸንፈኝ እኮ ነግሬ ነበረ፣ ግን እንዲሁ ላሳየ መቼስ። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስም አለ፣ ተመልከት፣ ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ አምላኬ እና ወደ አምላኬስ he is talking about his God ስለ አምላኩ ይናገራል። እሱ ብቻ ሳይሆን ሌላ ቦታ ላይም ስታየው እንዲህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ ምን ይላል? የኢየሱስ ክርስቶስ ምን ይላል? አምላክ ኢየሱስ አምላክ አለው ይላል አይደለ? ሰው እንዴት ነው አምላክ ያለው አምላክ እንዴት ነው የምታምነው? እንዴት ነው አንተ ምንድን ነው የምታምነው? እኔ ኢየሱስ ሰው ሆኖ አምላክ ነው እንደ መጽሐፍ። አንተ ሙስሊም ነህ አንተ? ያ እንደ መጽሐፉ ከሆነ ኢየሱስ አምላክ አለው ይላል። ስለዚህ አምላክ ካለው ደግሞ ኢየሱስ ሰው ነው ይላል መጽሐፉ። ዮሐንስ ወንጌል 8:40 ላይ እኔ ከአምላክ እየሰማው ለእናንተ መነግራችሁ ሰው ነኝ አለ ኢየሱስ። he literally said that he is a man። እኔ ሰው ነኝ አለ። ሰው ነኝ ካለ ደግሞ ሰው ነህ ነው የምንለው እያለ ልጅ ወጣ። alright አይደክመኝም ዛሬ። No way. Da-da-dun. Da-da-dun, da-da-dun. Yeah. ታብ በደንብ አድርጉ እሺ። በጣም ታብ ይፈልጋል ጋይስ፣ በጣም ታብ ይፈልጋል። በኋላ ያው ነገርኳችሁ ነኝ። በጣም ታብ ይፈልጋል። ታብ መተኛት ይፈልጋ መተኛት ትችላላችሁ ጋይስ። እኔ አልተኛም። እሺ አምሳል ሆኖ መጥቶ እኛን ለአብ ሲጸልይ ሲያሳየን፣ ለአባቱ ሲጸልይ ሲያሳየን ማለት ነው። ለአባቱ ሲጸልይ ሲያሳይ እኛ ወደፊት እሱ ከሄደ በኋላ እኛ ወደሱ መጸለይ እንዳለብን ያስረዳን እንጂ ገባ። እኛ ወደሱ እያስተማረን ነው። ማርያም ያልወለደችው አምላክ አለ ወይ ነው? ማርያም ያልወለደችው አምላክ አለ ማለት ያልወለደችው አምላክ ወልዳለች። ቤታችንማ እኮ እሱ ወልድ ነዋ። አብንስ ወልደዋለች? አብ አባቱ ነው እያልኩ እኮ ነው። እዚህ ጋር እኮ እያስረዳውክ ነው። አባት ነው ወልደዋለች ወይ ነው ጥያቄ? ነው አይደለም? ወልደዋለች። አብን ወልደዋለች። ራሱን የወለደች አብን ወልደዋለች። አብን እንዴ የእምቤተ እምነት ተከታይ ነሽ? ኦንሊ ጂሰስ ነሽ? ኦኬ ትክክል። ኦንሊ ጂሰስ ከሆንሽ ትክክል ነሽ። ኦንሊ ጂሰስ ነሽ። አባትን ከየት ነው በምንድን ነው? እኔ ነኝ ልክ የመጣኸው ወይስ እንዴት ነው? ግራ ገባኝ እንጂ እንዴት አብ ተወልዷል ትያለሽ? አብ እኮ በኦርቶዶክስ ወይ ደግሞ በፕሮቴስታንት አለ። እዚህ ጋር እኔ መከራከር አልችልም። አይ ገርሞኝ እኮ ነው እንዴት እንደዚህ ትያለሽ? እኮ ምንፍቅና እኮ ነው በኦርቶዶክስ ቤተክርስቲያን ነው። ላይቭ ልክ አንድ ላይቭ ተዘግቶብኛል። አሁን ደግሞ ዋርኒንግ እየሰጠኝ ነው። አባት ምን አረገ? እፎይ ጋር ሂድና እፎይ ጋር ተከራከር። እኔ ሰላማዊ ይዘሽልኝ ነይ እስቲ። ይፈራኛል። እኔ በጣም ነው የሚፈራኝ። አይመጣም። ሂድ። ለምንድን ነው እኔ ጋር የምትፎክረው? ሄድኩለት፣ አስወረዱኝ። በቃ አያስወራም። ስለዚህ እኛ ደግሞ እፎይ ያስረዳ አባቴ። የለም አቅም የለውም። እኔ ፊት መቆም አይችልም። የትኛውም ክርስቲያን ፊት መቆም አይችልም። ምንም ፎሎወር የሌለን ጋር እየመጣ ዋርኒንግ ልታሰጠን ነው እንዴ? ኧረ በእናትህ ኧረ ተይ እንዴ! እንደዚህ ኧረ እንትን ሆነሽ ግን አንቺ እንዴት አንድ የተወለደ አንድ ያልተወለደ አምላክ ሁለት አምላክ ነው የምታመልኪ ወይስ አንድ አምላክ ብቻ?
በእናትህ አውጣ እንዴ! ምን አደረኩኝ? ቆይ እሺ፣ ሰላም ብለናል። ሰላም ኢብራሂም ኢየሱስ አምላክ ነው። እንዴት ነው? ኢየሱስ አምላክ ነው ወለ ይሰማል። እሺ፣ የማያውቁትን ሰዎች የሚያወራው ማን እንደሆነ ታውቃላችሁ። እዛ የማያውቁትን ሰዎች እያስገቡ የሚያወሩ እኛን የማያወሩ ከሆነ እኛም የማያውቁትን ሰው ነው እንደዚህ የምናወራው። እሺ ፓፒ ሰላም ብለናል። ፓፕሻ ቡንዬ፣ አረ ምንድነው አደው? እሺ ኦልራይት። በነገራችሁ ላይ እኔ ቤት ትችላላችሁ፣ ችግር የለውም። እሺ እኔ እንደሌላ እንትን አለ እንዴ ቤንጃሚን ትላለ። ወሳሜ እንዴት ነሽ? ደህና ነው ማለት አለሁልሽ። ትንሽ ቀንሰው እኔ የምልህ I was wondering በጣም ጥያቄ አለኝ ዛሬ አስተናግደኝ። መጽሐፍን እኮ አይቼ ጥያቄ እንዳለ ተረዳሁ። አይ ሲሪየስ በጣም ግራ አነባለሁና ሳነብ አንተ ሊትራሊ ስታስበው አንተ እሷ እንግዳ ነች እንበል። አሁን ራሄል እንግዳ ሆና መታለች። አንተ ደግሞ እንግዲህ ቤተኛ ነህ እንበልና አንተ ለራስህ ማትበላውን የበከተ ምግብ ለሷ ትሰጣለህ? እንዲህ አይነት አስተሳሰብ ይቻላል? አይቻልም። አይቻልም። ወሪፍ እስቲ ይሄን ነገር እዚህ ላይ ብናገኘው ምን ትላለህ? ኦሪት ዘዳግም ምዕራፍ 14 ቁጥር 21 ላይ አንተ ለአምላክ ለእግዚአብሔር የተቀደስክ ሕዝብ ነህና የበከተውን ሁሉ አትብላ፣ ይበላው ዘንድ በአገርህ ደጅ ለተቀመጠ መጻተኛ ወይም ትሰጠዋለህ ወይም ለእንግዳ ትሸጠዋለህ ይላል። ሪሊ ይሄ ነገር እንዴት ነው? እስቲ ይሄ መልሱልኝ። የበከተ ምግብ አንተ ለራስህ ሳትበላ ለራሄል ትሰጣታለህ በዚህ መጽሐፍ ቅዱስ መሰረት? መጽሐፍ ቅዱስ ሁሉ ጊዜ እንትን ይላል እኮ። እንዴት ነው የሚታየው ይሄ ነገር? ጋይስ እስቲ መልሱልኝ። እኔ በጣም ግራ ገብቶኛል። እንዴት ነው አንድ ሰው ለራሱ የበከተ አልበላም ብሎ ለእንትን ስጥ የሚለው? እግዚአብሔር እንዴት እንደዚህ ይላል? ይሄ ሪሊ የአምላክ ትእዛዝ ነው ብላችሁ ታምናላችሁ? ታምናላችሁ? እስቲ መልሱልኝ ይሄ ነገር። ይሄ የአምላክ ትእዛዝ ነው? የበከተው ይሄ ትክክለኛ አንዳንድ ሰዎች እንትን እያሉት ስለሆነ ነው። እስቲ አንቺ ጋር ያለውን ነው እስቲ እናንብበው። የፈለጋችሁ ሁሉም ላይ እንደዚህ ነው የሚለው። ኦሪት ዘዳግም ምዕራፍ 14 ቁጥር 21 ላይ ብሉይ ኪዳን የለኝም እኔ ወንጌል ነው ያለኝ። ኦኬ ያለው ካለ ማየት ይችላል። አንተ ለአምላክህ ለእግዚአብሔር የተቀደስክ ሕዝብ ነህና የበከተውን ሁሉ አትብላ፣ በቃ እንዳትበላ፣ ይበላው ዘንድ በአገርህ ደጅ ለተቀመጠ መጻተኛ ትሰጠዋለህ ወይም ለእንግዳ ትሸጠዋለህ ይላል። አምላክ እንደዚህ ያደርጋል? ራሄል አምላክ እንደዚህ አይነት ስራን ይሰራል ብለሽ ታምኛለሽ? ሄደች እዚህ የቤት ስራ ሰጣችኋለሁ ነው ቁጭ አድርጌ የቤት ስራ ነው ሰጣችሁ። ጠላችሁን ትመጣላችሁ። እሺ ሳቦ ወይ አሁን ምን ታደርጋላችሁ መሰላችሁ? ኢብራሂም ኮስት ወገኖቻችሁን አድኑ የሚል ነገር ጻፉ። እሺ ከታች ሄሎ ኢንግማ እርቦኛል። እኔ የምልህ ጌም እንጫወትና ጌም ላጫውተህና ከዛ ግን ጥያቄ አለኝ ትመልሳለህ?
የምን ጥያቄ? በቃ አንተ ምን ቸገረ? ጥያቄ አለኝ። ጌም አጫውታለሁ፣ ችግር የለውም እኮ። የምን ጥያቄ? ጥያቄ ነው። ለምሳሌ ኖርማል ጥያቄ። እኔ ጋር 700 ምናምን ሰው አለ። እሺ እንዛሳ ከዛስ? በቃ ጥያቄ እንጠያይቃለን። ከዛ በኋላ እናወራለና ኖርማል ወሬ ጀመራችሁ። ሙስሊምና ክርስቲያን ጀመራችሁ። በቃ በዚህ ሲስተም ደግሞ ሰበካ ሙስሊምና ክርስቲያን ሰበካ። በዚህ እኔ ሙስሊም ነኝ። አሰላሙ አለይኩም። እንደዛ አትልም እንዴ? ወአለይኩም ሰላም። በቃ ይመችህ ማኔ። እሺ አሁን እኔ ላንተ ጊዜ የለኝም ሀቢቢ። አላህ ይጠብቅ። ረመዳንን አላህ ይቀበል። ኦራይት አድኑ የሚል ነገር ጻፉላቸው። ኢብራሂም ኮስት ገብቷል። እያሰከረላችሁ ነው። በልማ ጻፉላቸው። ኦ ሄሎ ማን ነበረ? አሚሩና አየ ሙስሊም ነህ? አልመስልም። አይ አሰላሙ አለይኩም ለማለት ብዬ ነው። ወአለይኩም ሰላም። አየሽ አንድ ጊዜ እሺ፣ አንዴ እሺ፣ አንዴ ዶንት ፓኒክ እሺ። ቤኪ ወይ ሰላም። እኔ የምልሽ አንድ ጥያቄ አለኝ። አንድ ጥያቄ አለኝ። እስቲ እሺ እንትን ባይብል ላይ ምን ይላል መሰለሽ? አይን የሌላቸው እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ እነኚህ ሁሉ የእግዚአብሔር ቤት እንዳይገቡ ይላል። ይህንን ነገር ትቀበይዋለሽ? መጽሐፍ ቅዱስ ላይ ነው የሚለው። ማን ነው ያለው? መጽሐፍ ቅዱስ ላይ ላሳይሽ። ያው መጽሐፍ ቅዱስ ላይ ተመልከቺ። መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን ምዕራፍ 21 ላይ ቁጥር 16 ጀምሮ እንዲህ ይላል። ተመልከች። ኦኬ ኦሪት ያው እግዚአብሔርም ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሁሉ አለ። ነውር የአምላኩን እንጀራ ያቀርብ ዘንድ አይቀርብ። እነማን እንደሆነ ታውቂያለሽ? እውር፣ አንካሳ፣ አፍንጫ ቆይ አፍንጫ ደፍጣጣ፣ ትርፍ አካል ያለው 10 ጣት ምናምን ካለሽ፣ እግረ ሰባራ፣ እግርሽ ከተሰበረ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ ቁመት ምናምን ችግር ካለብሽ አገቢም፣ አይነ መጭማጫ፣ እከካም ሚያሳክሽ ከሆነ እንደዚህ ምናምን ምታኪ ከሆነ ቋቁቻ ምናምን፣ ከዛ ጃንደረባ ወንድ ሆኖ ደግሞ ያኛው ምናምን የሌለው ምናምን ከሆነ ጭራሽ በቃ ነውረኛ ሁሉ እንዳይመጡብኝ አለ። ለምን ደግሞ አይመጣው? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባል። እኔ የምልሽ ቤኪ ጥያቄ አለኝ። እግዚአብሔር ነው እንደዚህ ይላል? እግዚአብሔር አፍንጫ ደፍታ፣ አሁን ለምሳሌ አንቺ አፍንጫ ተርፈሻል፣ ለጥቂት ተርፈሻል። አፍንጫ ደፍታታ አይደለሽም? ደፍታታ አይደለም አፍንጫ ያለሽ ደግሞ ደፍታታ አይደለሽም፣ ተርፈሻል። እሺ አሁን ብትሆኚ፣ ምናልባት ብትሆኚ እንዴት ትሆኚ ነበር? እስቲ ንገሪኝ። ምን ነበር እጣ ፈንታሽ? እንደዛ ይባላል ግን አረ ይሄው መጽሐፉ ነው እኮ የሚለው ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16። ቆይ ሌላ ደግሞ ልጨምርልሽ፣ ጌምም ላጫውታችሁ። ቆይ ሌላ አክሴፕት በለው። አዎ በለው። ኦሪት ዘዳግም ምዕራፍ 23 ይሄን እኔ ያላነበውም፣ ራሳችሁ ናችሁ የምታነቡት። ማለት ራሳችሁ አይመለከተኝም። ኦሪት ዘዳግም ምዕራፍ 23 ቁጥር የእግዚአብሔር ቃል ነው መጽሐፍ ቅዱስ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ እስቲ ምን ይላል? አንብቢልኝ እስቲ አንብቢ ውስጥ አማርኛ ትችላለሽ? ስንተኛው ቁጥር 1? ይሄው ዳሽ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል መጽሐፉ ነው የሚለው። ከዛ ዲቃላ ወደ እግዚአብሔር ጉባኤ አይግባ። ዲቃላ እስከ መቼ? እስከ 10 ትውልድ ድረስ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። እስቲ ቆይ አንቺ እስቲ ንገሪኝ፣ ዲቃላ ጥፋቱ ምንድነው? ቤኪ ያጠፋው ጥፋት አለ? ምንም ዲቃላ ያጠፋው። ታዲያ እግዚአብሔር ምን ሆኖ ነው 10 ትውልድ ድረስ እኔ ቤት እንዳይገቡ የሚለው? እሺ በቃ አሁን ይሄንን እንለፈውና እስቲ አንድ ነገር ላሳይሽ። እስቲ ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ይባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። እንዴ ኢየሱስ አምላክ አለው እንዴ? ይሄው የኢየሱስ አምላክ ይላል። ይሄው እንዴት ይሻላል?
ቆይ ደግሞ ሌላ መንገረሽ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስም ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። አምላኬ ስንት አምላክ ነው የምታመልኪው ቤኪ? አንዱ አምላክ የኢየሱስ አምላክ ነው ወይስ ኢየሱስ ነው? ኢየሱስ። አምላኬ የሚለውስ ማን ነው? ኢየሱስ እግዚአብሔር መሰለኝ። ስንት እግዚአብሔር አለ? አንዱ እግዚአብሔር የኢየሱስ እግዚአብሔር ነው ወይስ እግዚአብሔር ራሱ ነው? እስቲ አንዳውም ልጠይቅሽ። በጣም ቀለል ያሉ ጥያቄዎች ናቸው። ኢየሱስ አምላክ ነው ብለሽ ነው የምታምኚው ቤኪ? እሺ ማርያም የወለደችው አምላክን ነው? ማርያም ያልወለደችው አምላክስ አለ? አብን ወልደዋለች? ማርያም አብን ወልደዋለች? አየሽ፣ ሶስት አምላክ ነው የሚሆነው። መጽሐፉ ግን የሚለው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው። ተግባባን? ስለዚህ ኢየሱስ አምላክ ላለመሆኑ በጣም ብዙ ማስረጃዎች አሉ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ፣ አብርሃም እንዳላረገም ማለት እኔ ከአምላክ እየሰማሁ የምነግራችሁ ሰው ነኝ አለው ኢየሱስ። ለምንድን ነው የምታመልኩት ኢየሱስን? ሰው ይመለካል? ወንድ ልጅ ይመለካል? ቤኪ አይመለክም እንዴ? እነሆም ትጸነሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ወንድ ልጅ ታመልኪያለሽ? አላመልክም፣ ግን ይሄው ወንድ ነው ይላል እኮ። ወንድ ጾታ አለው። ኢየሱስ ይበላ ነበር አይደለ? ምድር ላይ ያለ ቤኪ የበላ የጠጣ ከዛ በኋላ ምን ይከተለዋል? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳሪ እንዲጣል አትመለከቱም አለ ኢየሱስ ሲናገር። ስለዚህ አፍ ውስጥ የገባ ነገር ሆድ ውስጥ ይቀመጥና ለሁለት ይከፈላል። አንደኛው ትንሹ አንጀት ነው፣ ሌላኛው ትልቁ አንጀት ነው። ትልቁ አንጀት ውስጥ የሚከማቸው ምንድነው? እንደምናውቀው ነው። ኦብቪየስሊ የሰው ልጅ ነው፣ ቆሻሻ ይቀመጣል። አምላክ ቆሻሻ ይዞ ሲዞር ነበረ ብለሽ ታምኛለሽ? አይነት ትምህርት ነው አምላክ ቆሻሻ ይዞ እንደኔና እንዳንቺ ቆሻሻ ይዞ ይዞራል ብለሽ ታምኛለሽ? ወጣች ወይኔ ምንም የምታውቀው ነገር የለም። አንዴ ማወቅ አለባቸው ህዝቦቹ። እንዴ ቀልዳለ እንዴ? እስቲ ለሱ የሚመቻቸው ምን ነው እንዴ? ክርስቲያን ካለ ላስገባ አለ ካለ አንተ ጋር ካለ ክርስቲያን አስገባ፣ ከሌለ እኔ ልወጣ ነው። ክርስቲያን ካለ አስገባ፣ ከዛ ጌም እንጀምራለን። ሌላ ሰው እንዳታስገባ ክርስቲያን ካስገባ በኋላ እሺ። ጌም እንጀምር እስቲ። ጌም እንጫወት። ሃና ሰላም ብያለሁ። ሰላም ሃና ካሳ፣ እንዴት ነሽ? ምንድነው ቆይ አንቺ እስከ ዛሬ ድረስ ስፈልግሽ የት ነበርሽ? ነውራ እዚሁ ነበር። እኔ በጣም ግራ ይገባኝ ነገር ማለት ነው። በጣም ሌላ ታሪክ ውስጥ ነው ያለሁት አሁን። እንዴ አንድ ሰው በርሽ ላይ ቢመጣ ማለት ነው፣ ቤት በር ላይ ቢመጣ አንተ ውጣ፣ አንተ አጭር ነህ ውጣ ምናምን ትይዋለሽ? ቁመቱን አይተሽ ማን ያስወጣ? ማነው ቁመቱን አይቶ ያስወጣ? እግዚአብሔር ይሄው እግዚአብሔር ነዋ። ይሄው ላሳይሽ። ኦሪት ዘሌዋውያን ምዕራፍ 21 ላይ እግዚአብሔር እንዲህ አለኝ እኔ እንዳትገባለኝ። ይኸውልሽ ከቁጥር 16 ይጀምርና እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ እንዳይቀርብ አለ። እነማን መሰሉሽ? እውር፣ አንካሳ፣ አፍንጫ ደፍጣጣ ነው። ለጥቂት ነው እንደውም አንቺ የተረፍሽው። ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ። አየሽው? ድንክ፣ አይነ መጭማጫ፣ እከካም፣ ያው እከካም እዚህ ጋር ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረባል። ጭራሽ እንዳትመጡብኛል እኔ ቤት። ይኸው አንቺ እንኳን በዚህ አእምሮሽ
እኔ ቤት እንዳይመጣ እንዴ አልከለክለውም በቁመቱ ምክንያት እያልሽ፣ እግዚአብሔር ግን ምን አለ? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባለ። ያረክሳል። እኔ ግን ምን ሲል ሰምቻለሁ መሰለህ? አልንገርና ግባ። ማን ነው? ይሄው ያወራው ነው። አንተ እሱ ተናገር ያለ እንዴ? አረ እግዚአብሔር ቃል ይነበብ። ማርያም ምን ሲል ሰምቻለሁ መሰለህ? የሚያረጉትና ያልቁምና ይቅር በላቸው ሲል ሰምቻለሁ። እናቴ ትሙት ማርያም መጽሐፉን ነው ይቅር የምትይው እኔን ነው? የሚያረጉትና ይቅር በላቸው ብሏልና መጽሐፉን ነው ይቅር የምትይኝ? አንተ ይቅር ይበል። ምን አረግኝ? ምን አረግኩኝ? ይቅር ብለዋል። ችግር የለው። እሺ ይቅር አለኝ። እሺ ኢየሱስ ነው ይቅር የሚለኝ? የምታረገውን አታውቅምና ፈጣሪያችን አምላካችን ይቅር ብለዋል። እሺ ስንት አምላክ ነው የምታመልኪ ዮሐናዬ? የኛ ፈጣሪ አንድም ሶስትም ናቸው። ሶስቱ ስላሴ ነው ማለት። ሶስት ስላሴ ነው አምልኪ ብሎ የነገረሽ ባይብል ላይ ማን ነው? ማን ነው እስቲ እንደዛ አምልኪ ያለሽ ባይብል ላይ ጥቅስ? እንግዲህ አንድ ጥቅስ ከዘፍጥረት ተዋህዶ የመሰለ ነገር እኮ የለም እኮ ማርያም። ምን ሆነው እስቲ በየትኛው እስቲ ተዋህዶ ለምሳሌ አምላክ ሞቷል ይላል። በየትኛው እኔ አምላክ ሞቷል ልቀበለሽ ነው ስታስቢው? እንዴት ነው? እኔ እንደኔ ይበላል ይላል ኢየሱስ ይበላል ይላል እና ልቀበለሽ? እሱ ብዙ ነገር ያደርጋል። ሞት ለሱ ኦኬ ለሱ ፈልጎ ነበር የሞተው ሐናዬ ኢየሱስ። እንዴ አሁን አንድ ነገር የምነግርህ ማለት ነው። አይ ኢየሱስ ፈልጎ ነው የሞተው ወይስ ተገዶ ነው? ሰማይ ከፍ ሰማይ ዝቅ ምድር እኔ ታያላልኩሽም እኔ ወንድ ልጅ ታመልኪያለሽ? አዎ አመልካለሁ። ወንድ ልጅ ጾታ ያለው? አይ ኢየሱስ ክርስቶስን ሶስቱ ስላሴን አመልካለሁ። ጾታ ያለው ታመልኪያለሽ አታመልኪም? ኢየሱስ ክርስቶስን ሶስቱ ስላሴን አመልካለሁ። ጾታ ያለው ታመልኪያለሽ ወይስ አታመልኪም? እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ሉቃስ ወንጌል ምዕራፍ ቆይ እሺ ማርያምን ታመልኪያታለሽ? ማርያም ትመለካለች? አዎ ትመለካለች። እንዴት አትመለክ? ኢየሱስ ክርስቶስ የወለደች እኮ ነች። አማላጅ ስንት አምላክ ነው ያለሽ? እሺ ስንት አምላክ ነው ያለሽ? ስንት አምላክ ነው? ማርያም ልብ አድርጉ። ያው ሰምተሃል? ማርያም፣ ኢየሱስ፣ መንፈስ ቅዱስ አብ አራት አምላክ ማለት ነው። እና ማርያም እሺ ትመለካለች? አማላጅ ነች። ከኢየሱስ ክርስቶስ ጋር ትመለካለች ወይስ አትመለክም? ይኸውልህ አሁን እኔ ስለ ሃይማኖት ማርያም ትመለካለች አትመለክም? በኮንፊደንስ ተናገር እንጂ በኮንፊደንስ ተናገር እንጂ እምነትሽን በኮንፊደንስ ተናገር እንጂ ምን ችግር አለው እንዴ? በቃ ትመለካለች። አዎ ትመለካለች። ትመለካለች ማለት ክርስቶስ እናት ነች፣ አማላጅ ነች። እኔ እናት አይደለችም አላልኩም እኮ ግራ ይገባል። በቃ ሌላ ክርስቲያን አስገባ። አንድ ክርስቲያን ካለ ማን አሁን በሰንስራት ቄሶቹ ራሱ አያውቁትም እኮ አይደለም። ህዝቤ ግራ ገብቶታል። እሺ ሐናዬ ምን ሆነሽ ነው? ቆይ አንቺ ቆይ አንዴ እንዳታስገባው። እኔ የጠየቅኩሽ እኔ ማርያም እንዴ የኢየሱስ እናት አይደለችም አልኩኝ እንዴ? ነች እንጂ በድንግልና ኢየሱስን ወልዳለች አምናለሁ። ይናን ኢየሱስ ክርስቶስ መሆኑንም አምናለሁ። ኢየሱስ ነብይ መሆኑንም አምናለሁ። መጽሐፍ ላይ ተጽፏል ይሁሉ። ግን ጥያቄው እኔ ማርያም እራሷ ትመለካለች ወይስ አትመለክም? እስኪ ተው፣ የነሱ ታሪክ በእኛ በኃጢአተኞች አፍ የሚወራ እኮ አይደለም። እስኪ ተው። እኔ መቼ አድርጋ ትመለካለች ወይስ አትመለክም? እስኪ ለተማሩት እንስጣቸው። እሺ ገባኝ። ግን እሷ አትመለክም ነው ማርያም? ለተማሩት እንስጣቸው። ማርያም አማላጅ ናት። ይሄንን አቃ። እሺ ጥሩ። ልጇ ወንድ ልጅ ነው አይደለ ሐና? አዎ ወንድ ነው። ወንድ ልጅ ጾታ አለው? በስምንተኛው ቀን የተገረዘው ምን ነው? ወደዛ ብትሄድልኝ እንደዚህ አይነት ነገር እስኪ አታስገባኝ። ወደዛ ተንቀሳቀስ። ለምን እንደ የአምላክን ባህሪ ያለ እንደ የምናወራው በስምንተኛው ቀን
ያሳፍራል። ምን ካንተ ጋር የመከራከር አቅሙ ስለሌለኝ ነው። ካላሳፈረ መልሽልኛ ሀናዬ። ኢየሱስ ጾታ ካለ አንቺ እኮ ነሽ የገባሽው። እኔ ነኝ እንደ ያስገባሁሽ። ኢንቫይት ነው ላክልኝ። እኔ ለምን ትቀበያለሽ? እኔ ነኝ ነይ ሀኒ እንደዚህ ንኪው እኔ ነኝ ያስነካውሽ። አክሴፕት እና ታዲያ እኔማ ደህና ሰው ነኝ። ከጨለማ ወደ ብርሃን ላመጣሽ ነው። ወንድ ልጅ አታመልኪ። በአንድነቱ ላይ ልብ አድርጊ። የትኛው ብርሃን ውስጥ ነው ያለሽው? አምላክ ሞተ የሚለው ብርሃን ውስጥ ነው ያለሽው? አምላክ በልቶ ትልቁ አንጀት ውስጥ የሆነ ነገር ተሸከመ ነው ያልሽኛለሽ? ይሄ ነው ብርሃኑ? እኛ አባቴ እኔ ብርሃን ውስጥ ነኝ። የትኛው ብርሃን ውስጥ ነው ያለሽው? ምን አይነት ብርሃን? እስቲ አሁን ልብ አድርጊ። እስቲ እኔ አሁን የማውቀው ልብ አድርጊ። እኔ የማውቀው ልንገርሽ። እኔ ብርሃን ካልሽኝ አንድ ብርሃን ላሳይሽ ባይብል ላይ። ቆይ ካልሄድሽ ነይ አንዴ። እኔ ባይብል ላይ የማውቀው አንድ ብርሃን ላሳይሽ። ይኸውልሽ የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ተመልከቺ። አንድ እግዚአብሔር አለና አለ። በቃ ይሄ ብርሃን ነው። በእግዚአብሔርና በሰው መካከል ያለው መካከለኛ አንድ አለ፣ እሱም ሰው ምንድነው? ክርስቶስ ኢየሱስ። አየሽው? ኢየሱስ ሰው ሲሆን እግዚአብሔር ደግሞ አንድ ነው። በቃ ይሄ ብርሃን ነው። በቃ እውነትሽ ነው። ይሄ ብርሃን ነው። ከዛ በተረፈ አምላክ ሞተ ምናምን የምትይው ነገር የምን ብርሃን ነው የምታወሪው? እናት ኧረ እዚህ ጋር ቆይ ትሰማዋለህ። መሐመድ አይሻን በ6 ዓመቷ እንደደፈራት ሳቅ ይላል። በማን የነገረህ እንደዚህ ብሎ? ቶባክ አንተ ምን አለፋ? አንተ ብቻ አስወጣትን፣ እሷ ተወጣ፣ ሌላ ክርስቲያን አስገባኝ። እሺ ለምን ይግባ? ራስ ላክ፣ አንተ ላክን ይቀበላል። አክሴፕት ትላለህ። እውነቱ እውቀት ካለ ግን ከትልልቅ ምሁራን ጋር ገብተህ ማውራት ትችላለህ። እሺ የትኛውም ምሁር እኔ ፊት አይቀርብም። እኔ ፊት የትኛውም ምሁር አይቀርብም። እሺ አሁን ለማንኛውም ግን እስቲ አንድ ጥያቄ ልጠይቅሽ መጨረሻ ላይ ሳትሄጂ ሄደች። እሺ አንድ ክርስቲያን አስገባ፣ ሌላ ሰው እንዳታስገባ፣ ተሳዳቢ ምናምን ሳይሆን ኖርማል ሰው። እሺ የሆነ ክርስቲያን አስገባ። ኦኬ ቤኪ መጣች። ቆይ አንዴ ሌላ ሰው እንዳታስገባ። እሺ ቤኪ ወጣሽ እኮ ቅድም። ምን ነው? አቤት ኔትወርክ ነው እየተመቸኝ አይደለም አሁን ራሱ። ስሚ አይ ግራ ገብቶኛል። እና ኢየሱስ የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ። ስለዚህ አሁን ኢየሱስ ወንድ ልጅ ነው። ወንድ ልጅ ይመለካል ቤኪ? ወንድ ልጅ ማለትም እስቲ ወንድ ከሴት በምንድን ነው የሚለየው? በስምንተኛው ቀን እንደዚህ ተገርዟል። ታውቂያለሽ ኢየሱስ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ በስምንተኛው ቀን ተገረዘ ይላል። ያ የተገረዘው ይመለካል ወይስ አይመለክም? እችም ብቻ ነው የተገረዘው አካል ይመለካል ወይስ አይመለክም? ምን አልሽኝ? ምንም አላልኩም። የተገረዘው አካል የወንድ ልጅ ይሄ ቤኪነት ይመለካል? አላውቅም። እንዴት ይመለካል? እሺ አምላክ በልቶ ትልቁ አንጀት ውስጥ የሆነ ነገር ተሸክሞ ይዞራል ብለሽ ታምኛለሽ? አምላክ እሱ ትምህርት ከየት ነው የመጣው? በጣም ጥሩ ላሳይሽ። ይኸው ላሳይሽ። በጣም ጥሩ አሪፍ ነገር ጠየቅሽ ነው። አሪፍ በቃ ቆንጆ ነገር ጠየቅሽ። ማሻአላ ተመልከች። እሺ እሺ ተመልከቺ አምላክ እንግዲህ እኛስ እንደማይበላ ነው የምናውቀው። እዚህ ጋር ግን አንድ ነገር አየን። ማቴዎስ ወንጌል ምዕራፍ 11 ቁጥር 19 ላይ የሰው ልጅ እየበላና እየጠጣ መጣ። ሰው እንዳታስገባሽ ሐቢቢ፣ እየበላና እየጠጣ መጣ አለ። ማርቆስ 11:12 ላይ በማግስቱም ከቢታንያ ሲወጣ ተራበ። ተመልከች። ሉቃስ ወንጌል ምዕራፍ 24 ቁጥር 41 ላይ እነሱም ያው የሚበላላችሁ ነው ብሎ ጠየቃቸው። የሚበላ ከዛ በኋላ በላ። አሁን የተበላ ነገር ደግሞ ልብ አድርጊ፣ አንዴ በደንብ አዳምጪኝ። የተበላ ነገር ደግሞ እዚህ ይሄ ይታይሻል።
ይሄ ትልቁ አንጀት ነው። ትልቁ አንጀት ነው። ይሄ ደግሞ ትንሹ ነው። እዚህ ውስጥ እንዲህ ሄድና ያ የተበላው ነገር በዚህ በኩል ይወጣል። ተግባባን? ለዛ ነው ኢየሱስ ምን አለ? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ ማለት ካካ ነው እንዲጣል አትመለከቱም? ምን አለ? ስለዚህ ኢየሱስ ደግሞ ሰው ነው፣ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው አለ። ስለዚህ እግዚአብሔር ደግሞ እዳሪ አይፈልግም። ልብ አድርጊ። ዘዳግም 23:13 ላይ መሳሪያህንም ጋር መቆፈሪያ ያዝ፣ በሜዳህም በተቀመጥክ ጊዜ ሀቢቢ አትረብሸን ወይም ሚውት ላድርጋ እንዴ? ቆይ እሺ፣ ትምስበታለህ። ዞርህም ከአንተ የወጣውን ካካ ማለት ነው፣ ከአንተ የወጣውን በአፈር ትከድነዋለህ። አምላክ እግዚአብሔር ሊያድንህ ጠላቶችህንም በእጅ አሳልፎ ሊሰጥህ በሰፈር መካከል ይሄዳልና፣ ስለዚህ ነውረኛ ነገር እንዳያይብህ ፊቱን ከአንተም እንዳይመልስ ሰፈርን አጽዳ ይሏል። የተቀደሰ አድርግ። ስለዚህ ካካ አጽዳ። እግዚአብሔር እኔ ካካ ካላጸዳ አንተ ጋር አልመጣም እያለ ኢየሱስ ካካ ተሸክሞ ሄደ እያላችሁን ነው ጋይስ? እንደዛ ነው እያላችሁ ነው ያላችሁት? እግዚአብሔር በምንም አይነት ሁኔታ ካካ ተሸክሞ ሄደ። ኢየሱስ ደግሞ ሰው ነው። ሰው ደግሞ ሲበላ ሆድ ውስጥ የሚቀመጠው ነገር አለ። ተግባባል? በጣም ከባድ ነው። ስለዚህ ኢየሱስ አምላክ ነው ወይ ነው ጥያቄው። ኢየሱስ አምላክ ሊሆን ይችላል? እነዚህ ነው። እስቲ አንድ ጥቅስ አምላክ አለው እኮ ይላል። እሺ ቆይ እንደው ቀለል ላድርግልሽ ጥያቄው። ቤኪ ስንት አምላክ ነው ያለው ቤኪ? አንድ አምላክ። አንድ አምላክ። በጣም ጥሩ። አንዱ አምላክ ማርያም ወልደዋለች? አዎ። ማርያም አንዱን አምላክ ወልደዋለች? አብን ወልደዋለች? አዎ። አብን ወልደዋለች? ዴቴ እንጂ ወልደዋለች። አብ ተወልዷል? ወልድ ነው አብ ነው የተወለደው? ኢየሱስ ክርስቶስ እኮ ወልድ ነው አብ ነው የተወለደው? ወልድ ነው የተወለደው። ኢየሱስ አይደል የተወለደው? አዎ። ጥሩ። ማርያም ያልወለደችው አምላክ ማለት ነው። እሺ እግዚአብሔርን ወልደዋለች ማርያም? እግዚአብሔር አይደል እኛን የፈጠረ ራሱ እግዚአብሔር እኮ ኢየሱስንም የፈጠረው እግዚአብሔር ነው አይደለ? ምክንያቱም ኢየሱስ ሰው ነው አይደለ? በቃ ኢየሱስ ፍጡር ነው አልሽኝ እኮ እናመሰግናለን። ስለዚህ ኢየሱስ ፍጡር መሆኑን ካየን ደግሞ ፍጡር አይመለክም ማለት ነው። ተግባባን? እሱ እኮ በመንፈስ የተጸነሰ ነው በማርያም በመንፈስ በእግዚአብሔር እንትን ተደርጎ በማርያም ተጸንሶ የተወለደ ነው እኮ። ልክ እንደ ኢዮብ ማለት ነው። ኢዮብ ላይ ኢዮብ 33 ላይ ተመሳሳይ ነው። ኢዮብ የእግዚአብሔር መንፈስ ፈጠረኝ ይላል። ምንም አዲስ ነገር የለውም። እሺ ስለዚህ አሁን በአጭሩ ማለት ነው ቤኪዬ አጠር ያለች አንድ ነገር ልጠይቅሽ። በቃ ምንም ይሄን ያለ ግራም ያጋባ ነገር አይደለም። እሺ በአጭሩ ጾታ ይመለካል? ጾታ የወንድ ልጅ ጾታ ይመለካል? ጾታ አይመለክም። ታዲያ ኢየሱስ ጾታ እኮ አለው። ኢየሱስ ጾታ አለው። ወንድ ልጅ አይደል እንዴ? ሪካርድ እያደረክ ነው። ሪካርድ እኔ ለምን አደርጋለሁ ነው? ያው እንደምታየው እጄ እንዴ ምን ያደርግልኛል? ሪካርድ አድርጌ ወጣች። አንድ ክርስቲያን አስገባልኝ። ከስር በላይ ተሳዳቢ ነው ካልኩ ታስወጣለህ። እሺ ስለማውቃቸው ማለት ነው። እሺ አብሽር። ኢንቫይት የለም እኔ ጋር እንዳለ ሙስሊሞች ናቸው። አሁን ሲልኩልኝ ነበር እኮ አሁን። እሺ ኸይር። እሺ ፎሎ አድርገኝና ከዛ በኋላ ተመልሼ እመጣለሁ። እሺ አንድ ጊዜ መጣሁ። ደረን
ደለንደነ ተጀምሯል። በቃ አሁን በኮስት እንዲህ አዛ ነው ማድረጋችሁ። በቃ አሁን ጥያቄ የሚጠይቅ የለም የሚቀበልም የለም። ስለዚህ አሁን ሰፈር ለሰፈር የመዞር ስራ ነው በየቤታችሁ። ምንድነው ኮስቱም ቢያለኝ፣ አረ ጋይስ የኔ ቤት ግን ወላሂ ነው የምላችሁ ሪፖርት እንዳይደረግ አደራችሁ፣ አደራ የኔ ቤት ሪፖርት እንዳይደረግ አደራ፣ አደራ። ኮፒ ሊንክ በደንብ ስሩ እሺ። ክርስቲያን ስንት ክርስቲያን አለ እዚህ ገስት ላይ? እስቲ ክርስቲያን እሺ፣ እንዳለ ክርስቲያን ብቻ አስገቡልኝ። ክርስቲያን ብቻ ጀማል፣ ሙስሊም አልፈልግም፣ ክርስቲያን ብቻ ካለ ክርስቲያን ዚክር አለሽ ካለ አስገቡልኝ። ከሌለ ደግሞ ኮስት ነው የምሰራው። እንዴ ለምንድን ነው ኮስቱን ቢያለኝ? እንዴት ነው ነገሩ? ኦልራይት ሄሎ እሺ፣ እንዴት ነህ አባቴ? ሰላም ነው? ሰላም ነው አልሐምዱሊላህ ደህና ነኝ። ሁሉ ሰላም አለን አለን፣ ሁሉ ሰላም አለን አለን አለን። እሺ ክርስቶስ አምላክ ነው። ዛሬ እሱ ላይ ነው የምናወራው። እሺ ኦኬ። እኔ መጠየቅ አልችልም? አዎ አትችልም። ዛሬ ጥያቄ ሳይሆን ዛሬ እኔ እየጠየቅኩ ነው። ግን ክርስቶስ አምላክ ነው። ተዚህ ላይ ባለፈው የጠየቁት አይ እኔ ጠፋ ለጥያቄ ነበር የገባሁት። በቃ ችግር የለውም ተቀመጥ፣ መጨረሻ ላይ አስተናግዳለሁ። ጥያቄ ስንጨርስ ነው እኔ በጨረስኩ ሲነጋም ሊሆን ይችላል እና ብዬሽ ነበረ እኮ አልመጣም። እሺ ክርስቲያን ብቻ ነው አሁን የምፈልገው። ማንም ሰው እንዳልኩ ጭራሽ እንዳትልኩ። እሺ አታስቡ፣ ያስገባኛል ብላችሁ እንዳታስቡ ሙስሊሞች። እሺ ክርስቲያን ቁጥር አሳዩኝ፣ መግባት የምትፈልጉ ክርስቲያኖች። እሺ ቃል ኪዳን ቃል ኪዳን ቃል ኪዳን አለሽ? ቃል ኪዳን የላችሁም። በቃ ኮስት ላደርገው ነው። በቃ እንትን ማትሉ ከሆነ ኮስት ነው ማለት። ሰላም አለይኩም አብኪ። ወአለይኩም ሰላም ይብሮ። ኮስት ይሻላል ለኔ እኔ ራሴ ገባሁትላ። በቃ እሺ ኮስት ላድርገው። ልዘርግፍ አንዴ ዱብ ላድርግ ሳትወርድ